ሰበር ዜናን ሰምቷል። ምንም አይነት የፖለቲካ ዓላማ ካለው ድርጅትም ሆነ ግለሰብ ምንም አይነት ድጋፍ አንቀበልም ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት አሳውቋል። ሰበር መረጃ የወርቁ አይተነውን ገንዘብ እንግዲህ አንቀበልም ብለዋል ማለት ነው። ወርቁ አይተነው ግፋ በለው ብሎ ለካሜራ ብሎ ጠመንጃ ይዞ በተነሳው ፎቶ እየገፋ የደሃ ልጅ ሲማገድ እህት ወንድሞቼ ናቸው። እዛም ያሉት መላው ኢትዮጵያ የኛ ነው። የሚያስፈልገውን ቁሳቁስና እህል ይዤ በቃ እሄዳለሁ ወደዛ። የሚመችሽ ከሆነ አብረን እንሄዳለን። ብራዘር ሰላም ጤና ይስጥልኝ። ቤተሰብ እንደቋችሁልኝ በአዲስ ቪዲዮ ተመልሼ የመጣሁ። በዚህ ቪዲዮ የምንመለከታቸው ሁለት ጉዳዮች ይኖራሉ። አንደኛው እንግዲህ ወንድማችን ጆን ዳንኤል ከትግራይ ከህጻጽ ተመልሶ አሁን እንግዲህ ወደ ደብረ ብርሃን ሊሄድ እንደሆነ የሰማን ነው የምንገኘው። ከራሱ አንደበት የማስደምጣችሁ ነው የሚሆነው። ሁለተኛው እንግዲህ ቅድም ላይ ቪዲዮ ሰርቼላችሁ ነበር። ወንድማችን ታኩር ደብረ ብርሃን እንግዲህ ትናንት ማታ ገንዘብ ሰበሰበ ነበርና ኦልሞስት ወደ 30 ሚሊዮን የሚጠጋ ብር ሰብስቧል። ከዛ ብር መሃል እንግዲህ ወርቁ አይተነው የተባለው አንድ ግለሰብ 15 ሚሊዮን ብር ለደብረ ብርሃን ለተፈናቃዮች ወይ ደግሞ ለተራቡ ሰዎች እርዳታ አድርጓልና እሱም ብር አንቀበልም የሚል ነገር ሰምተናል። ከራሱ አንደበት የማስደምጣችሁ ነው የሚሆነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እዚህ መጀመሪያ ወንድማችን ተዋናይ ሄኖክ እንስማና እንጀምር። ከሙቀ ጎጆና አካባቢያቸው በሰላም ማጣትና በጦርነት ምክንያት ተፈናቅለው በየዳስና በየድንኳን ውስጥ በምግብና በውሃ እጦት አንጀታቸው ታጥፈው ወገኖቻችንን በዚህ ልክ ማየት በጣም ያማል፣ በጣም ያማል። እናት አባቶች፣ እህት ወንድሞች፣ ህፃናቶች በዚህ ሁኔታ ማየት ያማል። ህጻጽ ላይ የተፈጠረ ባለው ነገር በጣም አዝኛለሁ። ልቤ በጣም ተሰብሯል። አማራ ክልል ደብረ ብርሃን ላይ ሴም ቲንግ፣ እዛም በጣም ብዙ ሰዎች በራብና በውሃ እጦት ምክንያት እየረገፉ ነው። የመድኃኒት አቅርቦት እጥረት፣ የህክምና አለመኖር ብዙ ወገኖቻችንን እየቀጠፈ ነው። አብዛኛው የኢትዮጵያ አካባቢዎች ላይ እንደነዚህ አይነት ነገሮች አሉ። ሰላም ከሌለ እንደዚህ ነው ዋጋ የምንከፍለው። አርሲ ላይ አሁንም ኦርቶዶክሶች እየተገደሉ ነው። ረሃብና ጦርነት ብሔር የላቸው። መች አንተ ጋር እንደሚመጡ አታውቅም። እዛ አካባቢ አንኳኩቷል፣ ቀጣይ ደግሞ አንተ ጋር ደግሞ ያንኳኳል። ስለዚህ ልናቆም ይገባል። የምንችል ሰዎች በጉልበትና በገንዘብ እንርዳቸው። ሌሎቻችን ደግሞ እንደየእምነታችን በጸሎት የድንግል ማርያም ልጅ መድኃኔዓለም እሱ ይድረስላችሁ፣ እሱ በቃ ይበላችሁ። እንግዲህ ወንድማችን ሄኖክ ከነዚህ መልእክት አሳልፏል። ወንድማችን ሄና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ቀጣይ የምንመለከተው እንግዲህ ወርቁ አይተነው የተባለ አንድ ግለሰብ ማታ ታኩር እንግዲህ ላይቭ ላይ ገቢ ሰበሰበ ያለ 15 ሚሊዮን ብር ለደብረ ብርሃን ተፈናቃዮች አስገባለሁ ብሏል። እሱ በጨማሪ ደግሞ 5 ሚሊዮን ብር መኪና ለታኩርም ሰጥቷልና እሱን ብር ይመስለኛል እንግዲህ አሁን ላይ ግለሰቦች ወይ ደግሞ ገንዘብ ይሰበሰበው የነበረው ድርጅት ገንዘቡን አንቀበል የሚል ነገር አንስቷልና ይሄን እታችን ሰው መጀመሪያ ሰበር ዜናን ሰምቷል። ምንም አይነት የፖለቲካ ዓላማ ካለው ድርጅትም ሆነ ግለሰብ ምንም አይነት ድጋፍ አንቀበልም ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት አሳውቋል። እንደሚታወቀው ከሰሞኑ በደብረ ብርሃን ተፈናቅለው በመጠለያ ውስጥ እንዲሁም ደግሞ በጣም በከፍተኛ በሆነ ችግርና ረሃብ ውስጥ የሚገኙ ወገኖችም በመርዳት ላይ የሚገኘው አግማስ ኢትዮጵያ የበጎ አድራጎት ድርጅትም እንግዲህ ከሰሞኑ በተለያዩ የማህበራዊ ትስስር ገጾች ላይ የድርጅቱን ዓላማ እንዲሁም ደግሞ የድርጅቱን ሀሳብ የማይደግፉና ተቃራኒ የሆኑ ሀሳቦች ሲዘዋወሩ ነበር። ነገር ግን ይህ ድርጅት ምንም አይነት የፖለቲካ ሀሳብም ሆነ ዓላማ እንዲሁም ደግሞ ከሃይማኖት ከዘርና ከተለያዩ ነገሮች የጸዳ ሁሉንም ሰው በአንድነት የሚመለከትና የሚያስተናግድ የበጎ አድራጎት ድርጅት እንደሆነ በአጽንኦት ገልጾ ምንም አይነት የፖለቲካ ዓላማ ካለው ሰው እንዲሁም ደግሞ ድርጅትም ቢሆን ምንም አይነት ድጋፍ እንደማይቀበል ጭምር ይፋ አድርጓል። የበጎ አድራጎት ድርጅቱም እንደዚህ ሰፋ ያለ መግለጫዎችን በዝርዝር ያወጣ ሲሆን ከሰሞኑን በደብረ ብርሃን ተፈናቅለው ለሚገኙ ወገኖች በቀጥታ ወይም ደግሞ በኦንላይን ቀጥታ ስርጭት ላይ የድጋፍ ማሰባሰቢያ መርሃ ግብር ቲክቶከር ታኩርን ጨምሮ የተለያዩ የሶሻል ሚዲያ ኢንፍሉዌንሰሮችን በመጠቀምና ከነሱ ጋር በመተባበር የኦንላይን የገንዘብ ማሰባሰቢያና የድጋፍ ስብስብ ሲያደርግ እንደነበር የሚታወቅ ነው። በዛሬው ዕለትም ለ6 ቀን የቆየውን የኦንላይን የገንዘብ መሰብሰቢያ መርሃ ግብር ማጠናቀቁን ጭምር አሳውቋል። እንግዲህ አንቀበልም ያሉ ሚዲያዎች የተባለው ወይ ደግሞ ይሄ መግለጫ ያወጡበት ምክንያት ወርቁ አይተነው የተባለው ግለሰብ ብር ስለደገፈ ነው ብሏልና ስሙት ወንድማችን። ሰበር መረጃ የወርቁ አይተነውን ገንዘብ እንግዲህ አንቀበልም ብለዋል ማለት ነው። ትናንትና ማታ እንደሚታወቀው በታኩር አማካኝነት እንግዲህ ከፍተኛ የሆነ ደብረ ብርሃን አካባቢ
መጠለያው ስለሚገኙ ወገኖች ገንዘብ ስብስብ ሲደረግ ነበረ። በዛ መሀል እንግዲህ ወርቁ አይተነው 15 ሚሊዮን ለድርጅቱና ከዛ በኋላም ደግሞ 5 ሚሊዮን ለታኩር ብሎ ነበረ። አሁን ላይ እንግዲህ ድርጅቱ ይሄን የምታዩትን መግለጫ ወጥቷል። በመግለጫው ላይም ድርጅታችን ከፖለቲካ ከዘርና ከሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካም ይሁን ሌላ ዓላማ ካለው ግለሰብ ይህን ድርጅት ድጋፍ የማይቀበል መሆኑን በግልጽ እናሳውቃለን በማለት እንግዲህ የምታዩትን መግለጫ ማለት ነው በፌስቡክ ገጹ ላይ አሰራጭቷል። እናንተ ምን ታላችሁ በዚህ ጉዳይ ላይ? እንግዲህ ወርቁ አይተነው የተባለ ግለሰብ አይ ቲንክ ብሔር ውስጥ ማግባት አልፈልግም አይ ቲንክ አማራ ይመስለኛል አይ ቲንክ የሚደግፋቸው ሰዎች አንድ ወንድማችን የሚያወራ ነገር አሰማችኋለሁ። እንግዲህ ከዚህ በፊት ለነዚህ ተፈናቃዮች ተጠያቂም አንድ እሱ ነው የሚል ነገርም ለሆነ ልጅ ሳይነስ ሰምቻለሁና እሱንም አስመለክታችኋለሁና ምን ታላችሁ እናንተ? ረሃብና በተለይ ረሃብ ጊዜ አይሰጥም እና ሰው መርጦ መቀበል ነው ወይ ደግሞ ሳይናገር ብር ቢያስገባት ተቀበለ ተመለሱ ነበር ከማን ነው ብላችሁ ወይስ እንዴት ነው ነገር የሚለው ነገር ሐሳባችሁን አስቀምጡልኝ። ኦልሞስት 15 ሚሊዮን ብር አንቀበልም እያሉ ይገኛሉና እናንተ ምን ታላችሁ በዚህ ጉዳይ ላይ? ተገቢ ነው ወይ ይሄ ነገር? ሰው ተርቦ ተጠምቶ የሚበላን አጥቶ ያለ ፖለቲከኛ ነው እንትነኛ ነው እንትን ነው ብሎ እንዴት ታውታላችሁ? ሲናታ ሐሳብ አስቀምጡበት በዚህ ጉዳይ ላይ። ከዛ ውጪ እንግዲህ ወንድማህ ጆን ዳንኤልም እንግዲህ ወደዛ ላይ ያመራ እንደሆነ የሰማን ነው የምንገኘው። ተመቀው ደስ መጥቷል። ታላቅ ሰው መጥቷል። አቡበከር ሁሴን 5000 አቡበከር ሁሴን 5000 ብር አማን ነው 5000 ብር 5000 ብር። እሺ ወንድማችን እናመሰግናለን። አቡ ፋኖዬ አሞራ እንኳን ደህና መጣ። እንኳን አየን ወንድማጆ አለው። እንዴት ናችሁ? እንኳን ደህና መጣ። ቴንኪው አመሰግናለሁ። በጣም ደህና ነህ? አለው እግዚአብሔር ይመስገን። እንዴት ናችሁ? እንኳን ደስ ያለህ። ቴንኪው እናቴ ሳሪ አመሰግናለሁ። ታኩሬ ሼር ያረግሽልኝን አሁን ያየሁት ወንድሜ ማናጀር ቀደውሎ አውርቶች ነበር። አውርቶኛል አይደለ? ስለዚህ ዛሬ ገና ነው ከዛ የገባሁት አላረፍኩም ሁላና ዛሬ ነው የሰማሁት። ይሄንን ኦልሬዲ እሱ ደውሎ አውርቷል። በፍጥነት እህት ወንድሞቼ ናቸው እዛም ያሉት መላው ኢትዮጵያ የኛ ነው። የሚያስፈልገውን ቁሳቁስና እህል ይዤ ደግሞ ወደዛ ሄደ። እሺ ብሮስኪ እሺ እናመሰግናለን። እሺ እናመሰግናለን ጆናችን እንኳን አየነህ። እንኳን መጣ። ጊፍት ይቻላል እንዴ ወይስ ብር ብቻ ነው? አዎ ጊፍት ይቻላል። ምን ይሁን? አንበሳ ይሁን? አዎ አንበሳ ይሆነልህ። ይሩጥ አንበሳው ይሯሯጥ በጆን ዳንኤል ስም ይሯሯጥ አንበሳው። ላይቫችን ሞቅ እንዲል መጣ ይኸው አንበሳ መጣ አንበሳው በላይቫችን ላይ 2 አንበሳ። እናመሰግናለን። እሺ የመቻች ታኩሬ ኖሪልን ወንድማችን። በቃ እሄዳለሁ ወደዛ። የሚመችሽ ከሆነ አብረን እንሄዳለን። ብራዘር እሺ ወንድማችን ደህና ደሪ። በጣም ነው የምናመሰግነው። ፎሎ ይኸው ሁላ ያላረኩትን ይኸው ሁላችሁንም ፎሎ አድርጌያለሁ። እሺ ይመቻችሁ። እንደሰማሁት ነው እንግዲህ ወንድማችን ከትግራይ ክልል ከህፃን ተመልሷል። አሁን ደግሞ ወደ ደብረ ብርሃን ጉዞ እናደርጋለን ብሏልና የኛ ሀገር ፖለቲካ በጣም የሚያስጠላው ነገር ሰው ወይ አይሰራ ወይ ሰው አያሰራ በጣም ነው የሚያስጠላችሁና ወይ ህፃን ላይ የተራቡ ሰዎችን አልመገበም ወይ ደግሞ ለመመገብ የሚሉ ሰዎች ራሱ ቶሎ ለቀው እንዲወጡ እንደዚህ ወይ ብር የሚሰበስቡትን እንዳይሰበስቡ እርዳታውን እንዳያረጉ። ለምሳሌ ከወንድማችን አሩና አልተጓዘም ወደዛ ባንክ ቡክ አስከው ሲሰበስብ ነበር እንዲያቆም የተደረገው አሰበስብ ነው የተባለው። ከዛ ከውጭ ስንመለከት ደግሞ ወደዛም እንዳያመራ የተደረገውና ይሄ ስንመለከት በጣም የሚያስጠላ ነገር ነው ያለው። ኦኬ እኛ ጋር ፖለቲካ ወይ አይሰራ ወይ አያሰራችሁ ችግሩና አሁን ለደብረ ብርሃን እንግዲህ ለተራቡ ወገኖች እርዳታ እያደረገ የነበረ አካል ነበረ። አሁን ደግሞ ሲነሳው ለማድረግ ሲነሳ ማስፈራሪያ ማለት ለሰው መስጠት አታርግ ተብሎ ከዛ ብሩ አንቀበልም ማለት አይ ቲንክ አግማስም እንግዲህ ወዳ አይመስለኝም አንቀበልም ያለው እንደዛ ነው ይመስለኝ። እንግዲህ ተገዶም ነው ይቻላልና እንደዛ ነገር የሰማነው የሚገኘው ወንድማችን ጆን እንግዲህ የአምራ ቤት ተስፋ አደርጋለሁ ካልከለከሉት ከለካዮቹ ካልከለከሉት የአምራ ቤት ተስፋ አደርጋለሁ። ይሄን ወንድም ስሙት። ስለ ወርቁ አይተነው ስላነሳ ስሙት። ለማንኛውም አንድ ቪዲዮ ወደ ኋላ ሄደ ብታይኝ፣ አንድ ቀን ወደ ኋላ ሄደ ብታይኝ፣ 2 ቀን ወደ ኋላ ሄደ ብታይ፣ 3 ቀን ወደ ኋላ ሄደ ብታይ የምሰራውን ታያለህ። ከዛ በኋላ
እንዴት ነው እስከዛሬ ያላወቅኩት ለኛል? I can promise you that ስለጠየከኝ ነው ባይዘው የመጣሁት። አንተ ብቻ አይደለም ዝም ብዬ ስክሮል ራንደምሊ ለየትኛው ኮሜንት ሪፕላይ ላርግ በጣም ተደጋግሞ የተነሳ አንተ የሰራውን ምንድነው አንተ የሰራው ምናምን የሚል እንደ ጥያቄ ስለሆነ ተገቢ ጥያቄ ነው ላብራራልህ ይችላል። ችግሩ ግን አንተ የኔን አለማወቅ እኔንማ ይቆጨኛል ያንገበግበኛል። ስለ ልጆች እስከዛሬ እንዴት ነው አንተን ያላየው ሲሉኝ በቃ ዛሬም ካየኸኝ ይበቃኛል። ትናንት የዛሬ አመት ዲሴምበር ላይ እኮ ነው ማለት አንተን እስከዛሬ ያላወቅኩ ለምንድነው ያለኝ ግለሰብ ዛሬ የዲሴምበርን ርችት የሚያከብረው ዛሬ ክሪስመስን የሚያከብረው አውስትራሊያ ላይ ሆኖ ነው። እኔን ማወቅና አለማወቅ በአንድ አመት ውስጥ በህይወት የሰማይና የምድር ልዩነት ነው የምፈጥረው። ስለ ካናዳ ያሉ ተማሪዎች ቢነግሩ ደስ ይለኛል። አውስትራሊያ ያሉ ተማሪዎች ቢነግሩ ደስ ይለኛል። አሜሪካ ያሉ ተማሪዎች ቢነግሩ ደስ ይለኛል። አውሮፓ ያሉ ተማሪዎች ቢነግሩ ደስ ይለኛል። እኔ የምሰራው ድንቁርናን ማጥፋት ነው። ቢኮዝ ህዝቤን እያጫረሰ ያለው ድንቁርና ነው ብዬ ስለማስብ ማለት። ስለዚህ እስቲ ውጣና ሌሎች እንዴት እንደሚኖሩ አንዴ አየት አድርገህ ተመለስ። ምን የሚባል ነገር አለ መሰለህ? ሀገርን ለማወቅ ሀገር ውጣ ይባላል። ሀገርን ለማወቅ ሀገር ውጣ ስትባል ምን ማለት መሰለህ? የሀገር አኗኗር የትኛው ትክክል እንደሆነ የምትረዳው ከሀገር ስትወጣ ነው። የሀገር አኗኗር የትኛው ስህተት እንደሆነ የምትረዳው ከሀገር ስትወጣ ነው። አትሊስት አንዴ ሰው እንዴት እንደሚኖር ወጣ ብለህ በምን ልውጣ ካልከኝ ባለስልጣን አይደለህም ችግር የለም። ሀብታም አይደለም ችግር የለም። እንደውም ባለስልጣንና ሀብታም ኢትዮጵያ ይመቸዋል፣ ሌላው አይመቸውም። ኢትዮጵያ ውስጥ የሚመቸው በደንቆሮ ማህበረሰብ ውስጥ ደልቶት እየኖረ ያለው ባለስልጣንና ባለ ሀብት ብቻ ነው። የኔና ያንተ ቢጤ ተስፋ የለውም። ነገር ግን ሶስተኛ አማራጭ አለን፣ ትምህርት ነው ብለን ከመጣን 5 አመት ሆኖ የምንሰራው እሱ ነው። ልጆች ስኮላርሺፕ እንዲያሸንፉ የማናረገው ነገር የለም። ሰይፉ ዩኒቨርሲቲ ዩቲዩብ ቻናል ላይ ሄደ ብታየው ይሄ አሁን ኢትዮጵያ ውስጥ ፖለቲካ ብለህ የምታየው ነገር እንደ ፖለቲካ ያየኸው፣ መሪ ብለህ ያስከው ነገር እንደ መሪ ያየኸው ሌላ ዓለም ስለማታውቀው ነው። እስቲ ወጣ በልና ዲግሪንም ተማር ሰው እንዴት እንደሚኖርም ዲግሪንም ተማር ሰው እንዴት እንደሚመራ ዲግሪንም ተማር ሰው እንዴት እንደሚመራ ያ እኔንማ ብታቀኝ ኖሮ እኔ የምሰራውን ብታቅማ ኖሮ ይሄን ኮሜንት አጽፍም ባይ በአንድ ቪዲዮ አይተኸኝ ምንድነው ይሄ ልጅ የሚለውንም አላየህም እንጂ ብታይማ ኖሮ እንኳን ይሄን ኮሜንት ልትጽፍ ይቆጭህ ነበረ። ከመሬት ተነስቼ አይደለም የመጣሁት፣ ምንም ሳላረግ ኮሜንት ለማድረግ አይደለም የመጣሁት። ህዝብ አይረዳ ነው የምትል አይደለም ፍሬንድ፣ እዛ ላይም እኮ ብያለሁ። ይረዳ፣ ህዝብ ይረዳ። የኔ ፖይንት ቢገር ፒክቸሩን እንድታይልኝ ነው። አዶናይ አዲስ አበባ ሲመጣ አዲስ አበባ ላይ ቪዲዮ እንዲያሳየን ኦ ማይ ጋድ ኑ ወደ ሀገራችን ተመለሱ፣ ሀገሪቱ ሁሉ ህንጻ በህንጻ ሆናለች፣ ውጪ ሆኖ ሲወራ እንደሚወራው አይደለም ምናምን ብሎ የሰራውን ቪዲዮ ሳያው በዛን ወቅት እኔ ስለ ህጻጽ እያሰብኩ ነው። በዛን ወቅት እሱን ቪዲዮ ሲሰራ ሳየው what the fuck is he talking about የሚለውን የጠየቅኩት because I know ስለ ህጻጽ በዛ ሰዓት ወርቁ አይተነው ዛሬ 15 ሚሊዮን ብር ምናምን ረዳ ምናምን ብሮ እኔ ይኸውልህ ወርቁ አይተነው ግፋ በለው ብሎ ለካሜራ ብሎ ጠመንጃ ይዞ በተነሳው ፎቶ እየገፋ የደሃ ልጅ ሲማገድ የኔና አንተ ቢጤ ሲማገድ ልጇ የሞተባት እናት ነጠላዋን እስከዛሬ ድረስ ከለሩን አልቀየረችውም። እሱ በሻል አይኮልዩ ከልጃገረድ ጋር ከዱባይ ቪዲዮ ፎቶ ሲነሳ አሁን ደግሞ ብቅ ይሉና ይሄ ገጽታ ግንባታ ነው፣ ይሄ የሶሻል ሚዲያ ሙቀት ነው። አይሾ ስፒድ ወደ ኢትዮጵያ እየመጣ ነው። ኢትዮጵያ ላይ አይሾ ስፒድ ምኑ ነች? ኮንተንቱ ነች። ፔሬድ ኢትዮጵያን ወዶ ኢትዮጵያን ሊያስተዋውቅልን ምናምን that's content for you። ለብዙ ሶሻል ሚዲያ ሰዎች ይሄ ግርግር ይሄ መተራመስ ኮንተንት ነው። የሚሰሩትን ቪዲዮ ብራዘር ጥፍር ቀለሟ ሳይነካባት ምናምን እንደዚህ ብላ ምናምን ትብትል ልጅ ነች እዛ ጋር ውሃ ስታጠጣ ምናምን ሰውና እኔ ያቺ ሴትዮ ውሃ ለመጠጣት ውሃ ለመለመን የተዳረገችው ሴትዮ ለምን ለዚህ ቀን ተዳረገች ነው የኔ ጥያቄ።
አትርዱ ነው የምትለው ማለት እንዴት አንተ የምታስበው አሁን እኔ ማሰብ አቅቶኝ ነው አንተ እርዳታ ያስፈልጋል አንተ እርዳታ ያስፈልጋል በለ እኔ እርዳታ ያስፈልግም ልል በአንተ ደረጃ ማሰብ ላይ አቅተኝ አይደለም እኔ ያልኩ ያለሁት ቢገር ፒክቸሩ ነው የሆነው ለምንድን ነው ለዚህ የተዳረግነው የብሔር ፖለቲካ የደንቆሮ ፖለቲካ ነው ውጣና ሰው በትምህርት እንገፋለን የደሃ ይኸውልህ የሳይፉ ዩኒቨርሲቲ ለደሃ የዋለውን ማለት ምንም በማድረግ አይደለም ባይዘው ግልጽና ግልጽ ቋንቋ እኔ ካረኩት አንተ የሚያቀተ ነገር የለም በሚል ልጆችን ለመርዳት ከሀገር ስንወጣ ቁጭ ብለን እንደዚህ እንትን መጫወት ምናምን ኦ ማይ ጋድ እያልን ቢች ዳር እየተነሳ ምናምን ፎቶ ይሁን የኔ ህይወት የኔ ላይፍ እንደዚህ ነው አበባ ሆኗል ምናምን ማለት አቅቶን አይደለም ግን እኛ ሙቭመንት ነው ክሬት ያደረገ የደሃ ልጅ ሙቭመንት ተማሩ ለናንተ ብሎ የሚዋጋ ባለስልጣን የለም ለናንተ ብሎ የሚዋጋ ባለሀብት የለም ጦርነት ሲመጣ ሟቹ ደሃ ነው ጦርነት ሲመጣ መራቡ ደሃ ነው የብሔር ፖለቲካ የጠቀመው ባለስልጣንና ባለሀብትን ነው ደሃው ተራቢ ነው ዛሬ ተጋለጠው ደሃ እኮ ነው የምታለቅሰው የደሃ እናት ነች ታዋቸው ለናንተ ብሎ አስቦ የሚሰራ ማንንም ሰው የለም ለናንተ ብቻ ናችሁ ያላችሁት ኑ እንተባበር በሚል ሙቭመንት ነው የፈጠርነው ላለፉት 4 አመታት አንዲትንም ሰኞ አላሳለፍንም ስንፖስት እያንዳንዷ ሰኞን መልካም የልፋት ሳምንት እያለ የምናውጅበት ለፍተን የምናለፋበት አሸንፈን እንዲያሸንፉ የምናረግበት ከፊት ሆነን ከኋላ የምንገፋበት የምንተባበርበት የደሃ ልጆች ሙቭመንት ነው የፈጠርነው ስለ ምን ያረክ ነው አንተ ይላል ያ ሙቭመንት ከዚህ ድንቁርና እንዲያወጣ ተማር ሰውን ማንንም ብሔርተኛ ያንተን ህይወት ሊያሳምር የሚመጣ የለም ማንንም ፖለቲከኛ ኪስ ሊሞላ የሚመጣ የለም ሁሉም ለራሱ ነው ከዚህ አይነት አመለካከት ስትወጣ ሀገር ትድናለች ሀገር ታርፋለች የብሔር ፖለቲካ የሚጠቀመው ቆሻሻ መሪ ብቻ ነው ፌመስን ንገረኝና ማንነትህን ልንገር ይባላል ፌመሶች እነማን ናቸው ዛሬ አንተ አዋቂ ፌመስ የለህም እኮ ብራዘር አንተ እኮ ላንተ ጎበዝ እኮ አንዱን ህዝብ የሚሰድብ እኮ ነው ይሄ እኮ አንተ ጋር እኮ ነው ችግሩ ያለው በብሔር ፖለቲካ የብሔር ፖለቲካ ደሃን የሚጎዳው ለምን መሰለ ስልጣን የሚይዘው ብቃት ያለው አይደለም ስልጣን የሚይዘው ዕውቀት ያለው አይደለም ስልጣን የሚይዘው ቆንጆ ተሳዳቢ ነው ስልጣን የሚይዘው እነሱና እነዛ የሚል ነው በዚህ መሃል ብሔር ፖለቲካ ይዘህ ረሃብን መጸየፍ አትችልም ስለ ብሔር ፖለቲካ የጭንቅላት ቫይረስ ነው እንደ ጀግና ማትጫወቱ ብሔርተኛ ለመሆን አንዲት የአንጎል ሴል አይጠይቅም ራስን ከብሔርተኞች ተረተረት ነፃ አውጣ በእውቀት በምን ይያልን ያለን ከካናዳ ምስክር ልጠራል ይችላል ከአሜሪካ ምስክር ልጠራል ይችላል ከአውስትራሊያ ምስክር ልጠራል ይችላል የዛሬ አመት የምፖስተውን ሂድና ትናንትና የምፖስተውን ሂድና የዛሬ ሳምንት የምፖስተውን ሂድና ላለፉት 4 አመታት ሁሌ ሰኞ የምፖስተውን ሂድና ለደሃ እየታገልን ነው ደሃ አይበደል ደሃ በአጭበርባሪ ፖለቲከኞች አይበደል ብሮ አሁን አንዳንድ ታዋቂዎች ራሱ ብሔርተኝነት ለደንቆሮ ነው የጠቀ ብሮ ሃጫሉ ሁንዴሳ ባይሞት ምን ፖስተው ይበሉ ነበር እምላቸው እኮ አሉ እኮ አንተ የሰውን ሞት ብራንድ ኮንተንታቸው ያደረጉ ብሔርተኞች መፍቆናቸው ያሉት ሄሎ የብሔር ፖለቲካ የጠቀመው እነሱንና እነሱን ብቻ ነው እኔ እናንተን አልጠቀመንም ስለዚህ ውጣ ከነሱ ማጭበርበር ውጣ ራስን ነፃ አውጣ ይሄንን ነው ስንሰራ ይኖር ስለዚህ አሁንም መተ የቲክቶክ አዋርድ ላይ ያሰብን ወደብ ተነቅሳ ስትወጣ ቀሚሷ ላይ ምናምን ያኔ ነው እኔ ህጸጽን ማቀው ሄሎ ዛሬ እዛ ላይም ወደብ ብላችሁ እዚህ ጋርም ደግሞ ራብሮ ማለት አትችሉም ሄሎ በሁለት ቢላ መብላት አትችሉም ድምጽ መሆን ከፈለጋችሁ የራቡ ምንጭ የሆነውን የፖለቲካ ችግር ድምጹ ነው ሄሎ እንዌስ ቪዲዮአችን የሚስ ነበር አይሆፕ አዲስ መስራችሁ በታይታጣርም እናንተም በዚህ ጉዳይ ላይ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ በቀጣዩ ቪዲዮ እንመለሳለን ላይክ እና ሼር ማድረግ እንዳይረሳ ቸር ቆዩልኝ